በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ ተመልካቾቻችን ወደ መንፈሳዊ ቻናላችን እንኳን በደህና መጣችሁ። ዛሬም እንግዲህ ከመላእክት አለቃ አንዱ ስለሆነው ስለ ቅዱስ ገብርኤል ታሪክ እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። ለዚህ አዲስ የሆናችሁ ቤተሰቦቼ በሙሉ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በእግዚአብሔር ስም እየጋበዝኩ ቀጥታ ወደ ቪዲዮ እንገባለን። ቅዱስ ገብርኤል ስሙ ሲጠራ ብዙዎቻችን አእምሯችን ውስጥ የሚመጣው ብስራት፣ ተስፋና የእግዚአብሔር መለኮታዊ መልእክት ይንጸባረቅበታል። ታዲያ ይህ ቅዱስ መልአክ ማን ነው? በመጽሐፍ ቅዱስ ውስጥ ያለው ሚና ምንድን ነው? በዚህ ዝግጅት የእሱን ታሪክ በጥልቀት እንመለከታለን። መልካም ቆይታ። በመጀመሪያ የምናገኘው በብሉይ ኪዳን ውስጥ ለነቢዩ ዳንኤል የእስራኤል ወደፊት ዕጣ ፈንታ በተመለከተ ራእዮችን ሲያብራራለት ነው። ለምሳሌ ኢየሩሳሌም መልሶ መገንባት፣ ስለ መሲሁ መምጣትና ሌሎች ትንቢቶችንም ገልጾለታል። ዳንኤል ምዕራፍ 8 ከቁጥር 16 እስከ 27 ያለውን መመልከት ይቻላል። ሌላው ወደ አዲስ ኪዳን የሚደረግ ሽግግር ይሁን እንጂ የቅዱስ ገብርኤል ታላቅና ዝነኛ መገለጥ በአዲስ ኪዳን ውስጥ ነው። የዘካርያስና የኤልሳቤጥ ብስራት ማለትም የመጀመሪያው ታላቅ ብስራት ለካህኑ ዘካርያስ ነበር። ዘካርያስና ኤልሳቤጥ በዕድሜ የገፉና ልጅ የሌላቸው ነበሩ። ቅዱስ ገብርኤል ግን ወደ ቤተ መቅደስ ገብቶ ሊቀ ካህናቱ ዘካርያስን ጎበኘው። አንደኛው ይሄ ነው፣ በሉቃስ ምዕራፍ 1 ቁጥር 11 እስከ 20። ሁለተኛው ደግሞ የዮሐንስ መጥምቅ መወለድ ነገረው። እነሆ ዲዳ ትሆናለህ፣ ይህ እስከሚሆን ቀን ድረስ መናገር አትችልም፣ በየጊዜው የሚሆነውን ቃሌን ስላላመን ነውና አለው። የሚሆነው ዘካርያስ በሰማው ነገር ስለተጠራጠረ ነው። ይህም የሚያሳየው መለኮታዊ መልእክትን ከእምነት ጋር የተያዘ መሆኑን ነው። ሶስተኛው የእመቤታችን የቅድስት ድንግል ማርያም ብስራት ወይም ብስራተ ገብርኤል የምንለው ማለት ነው። ይህም ነገር ግን ትልቁና የዓለም ታሪክ የቀየረው ብስራት ለቅድስት ድንግል ማርያም የተነገረው ነበር። ቅዱስ ገብርኤል ወደ ናዝሬት ወደ ድንግል ማርያም ተልኮ ጌታችን ኢየሱስ ክርስቶስን መወለድ አበስሯታል። ይህም በሉቃስ ምዕራፍ 1 ከቁጥር 6 እስከ 38 ያለው ማለት ነው። ጸጋን የሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ እነሆ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ይህ ብስራት የዓለምን ሁሉ የድነት ዕቅድ መጀመሪያ ነበር። ቅድስት ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ በማለት በታዛዥነት ተቀበለች። ይህ ታላቅ ክስተት የእግዚአብሔር ፍቅርና የቅዱስ ገብርኤልን የመልእክተኛነት ሚና በሚገባ የሚያሳይ ነው። የመንገዴ መሪ ፈውስነ ለሕመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን። ከብስራት ሚናው በተጨማሪ ቅዱስ ገብርኤል ሌሎች ጠቃሚ ተግባራትም አሉት። በአንዳንድ የቤተ ክርስቲያን ትውፊቶች መሰረት ገብርኤል የኢየሱስ ክርስቶስን መወለድ ለእረኞች ካበሰሩት መላእክት እንደሆነ ይታመናል። በተጨማሪም ጌታችን ኢየሱስ ክርስቶስን በጌቴሰማኒ አትክልት ስፍራ ሲጸልይና ቅዱስ ገብርኤል እርሱን ለማጽናናት እንደመጣም ይታመናል። አንገቤን አይቶ ቅድስት ኢየሉጣ ስላንተ ትመስክር እስከ ልጇ ትምጣ። እሳት ለገብርኤል ነበልባል አስወጋች የአምላክን መወለድ ለዓለም የምታወጅ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ለቅዱስ ገብርኤል ልዩ ክብር ይሰጣል። ታኅሳስ 19 እና ሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል ይታሰባሉ። ዓመታዊ ክብረ በዓል ናቸው። በብዙ ቦታዎች ታላላቅ በዓላት ይከበራሉ። ሰዎችም ለፈውስና ለበረከት ወደ ገዳማትና አድባራት ይጎርፋሉ። ድምፅህን እንስማ
የቅዱስ ገብርኤል በዓል ለብዙዎች የተስፋ የደስታና የእምነት መታደስ ጊዜ ነው። በችግር ውስጥ ላሉ፣ ልጅ ለሚሹ ወይም ፈውስ ለሚፈልጉ የቅዱስ ገብርኤል ምልጃ ትልቅ ተስፋ ይሰጣቸዋል። በአጠቃላይ መልአኩ ቅዱስ ገብርኤል የእግዚአብሔር መልካም ፈቃድ ብስራትና ኃይል የሚያሳይ ነው። የእግዚአብሔር እቅድ ለሰው ልጆች በማስተላለፍና የክርስቶስ መምጣት በማብሰር የዓለምን ታሪክ የቀየረ ታላቅ ገናና መልአክ ነው። ይህንን ቪዲዮ ስለተመለከታችሁ ከልብ እናመሰግናለን። ስለ ቅዱስ ገብርኤል ታሪክ ምን ተማራችሁ? አስተያየቶቻችሁን ከታች ባለው ኮመንት ላይ አስቀምጡልኝ። ቪዲዮን ለወደዳችሁትና ላይክ አድርጉ፣ ለሌሎችም እንዲዳረስ ሼር አድርጉ። የእኛን ቻናል ሰብስክራይብ በማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።